አብርሽና ሄርሜላ በድጋሚ መጥተዋል። ትላንት እንዳየነው አይ በቃ ሁሉንም ነገር ከሻወር በኋላ ይነግረሻለሁኝ አሁን ደግሞ በቃ ምንም ነገር ማለት አልችልም እያለች ነበር። ሄርሜላም ደግሞ ለአብርሽ እንደምታስብለትና እንደምታዝንለት ትላንትም አረጋግጠናል። ይሄም ማለት ደግሞ በቃ እሺ በምንም ተአምር ሆኖ እኔ ሊከፋኝም የሆነ ነገርም ሊሰማኝ አይችልም። ምናልባት ደግሞ ምትሳቀቅ ከሆነ እባክህን አትሳቀቅብኝ። እኔ አንተ አውቃህ እንደሊሆና ሁሉንም ነገር ተረድቻለሁኝ። ቀለበቱም ቢወልቅ ችግር የለውም። ዋናው የልብ መተሳሰር ነው እንጂ ቀለበት ጥቅም የለውም። አሁንም መልሰህ ታደርግልኛለህ። በዚህም ደግሞ እኔን የከፋኝ ነገር ምንም ነገር የለም። እባክህን ምንም ነገር እንዳታስብና ወይም ደግሞ ምንም ነገር ጭንቀት እንዳይፈጥርብህ። እኔ ከምንም ከማንም በላይ አንተንን ደስታና ያንተን ደስታ ነው ብቻና ብቻ የሚፈልገው። ማንም ምን ቢል እኔ ምንም ግድ የሚሰጣኝ ሰው አይደለሁኝም። ታውቃኛለህ። እኔ ደግሞ ለአንተ ምን ያክል አሳቢና ምን ያክል ተጨናቂ እንደሆንኩኝ የነበረው ታውቃለህ። ምንድነው ያሉህስ ነገር እንዲሁም ደግሞ የተፈጠረው ነገርስ ምንድነው? ያንን ቪዲዮ ሰራን። በነጋታው ደግሞ በጥሩ ሁኔታ ተለያይተን ነጋታውን ሲደውልብኝ ሲመጣ አንተ ተቀይረህ አየሁት። በምን ፍጥነት ነው በዛ ልክ ልትቀየርብኝና በዛ ልክ ልትል የቻልከው ነገር ምንድነው እያለች ነበር። ለማንኛውም እስቲ ይሄንን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቻችን በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ ይወላችሁ የመጣሁት እንደተለመደው ትላንት ደስ የሚል ቪዲዮ አይተናል። እንደተለመደው ደግሞ የመጣሁት በእነ አብርሽ ጉዳይ ነው። የእነ አብርሽ ጉዳይ ሁላችንም አስጨንቆን ሁላችንም ደግሞ ይሄ ነገር ምንድነው? እንዴት ነው? ወዴት ደርሶ ነው እሱ መቆሚያው? አረ መቆሚያው የለውም እንዴ? ብዙዎቻችን ስንጨነቅና እንዲሁም ደግሞ የአብርሽ ዝምታ በነገራችን ላይ እዚህ ጋር የማንንም አድናቂ ሆነን የማንን ነገር ግን አብርሽ ልክ ነው ትክክል ነው ማለት አንችልም። ምክንያቱም ወይ እያስመሰለ ነው ወይም ደግሞ የሆነ ነገር ሆነዋል እንጂ በዚህ ሁኔታ ነው እንደምናቀው። እኔ አንዳንድ ጊዜ ግርም የሚለኝ አንዳንድ ልጆችን ዞር ስትሉ ታያላችሁ ማለት ነው። እዚህ ጋር የማንንም አድናቂ ብንሆን የማንን ገባችሁ አይደል? የማንን አድናቂ ብንሆን የማንን የሆነ ሰው ሲቀየር የሆነ ደግሞ አንድ ሰው ከመጀመሪያው ሁኔታው ሲቀየር እንዴት ነው ምንም አልሆነም ማለት ምንችለው? እኔ አንዳንድ ጊዜ ምሬንን የአስመሳይ ጥግም ድረስ አለ እንዲላለሁኝ ማለት ነው። ምክንያቱም ይሄንን ያልኳችሁ አብርሽ ሰሞኑን ያየነው ነገር አሁን ሰሞኑን በማለት እንደው በቃ 3 ሳምንት እንክም 15 ቀን ሆና ማለት ነው። ከ15 ቀን ይበልጣል። ከዛ በዛን በፊት የምናየው ነገር በዚህ ሳምንት ወይም ደግሞ በዚህ 15 ቀን የምናየው ነገር አይደለም። ስለዚህ ለምንድነው የማንን አድናቂ ብንሆን የማንን ለምንድነው ሆን ብለን የምናስመስለው? ምክንያቱም አብርሽ እንደተቀየረ ሁላችንም ልቦናችን ያውቀዋል። ገባችሁ አይደል? በምን እንደተቀየረ ባናቅም ምን እንደሆነ ባናቅም ነገር ግን አብርሽ እንደተቀየረ እንዲሁም ደግሞ እንደታመማ ሁላችንም እርግጠኛ ነን ብዬ ነው ማስበው። ይሄንንም ሲላችሁ አንዳንድ ልጆች አይ ምንም አልሆነም የሆነው ነገር ምን ሆና ምንም አልሆነም ሚስቱን ስለመረጣ እንዲሁም ደግሞ ልጁን ስለመረጣ ነው እያላችሁ ያላችሁት። እዚህ ጋር ከሄርሜላም ቢሆን ያንን አክል አይደንቀን አይገርማን። ምክንያቱም እዚህ ህዝብ ፊት ነው ሩታን ፈትቶ ሩታም ደግሞ አልፈልግም ብላ ተፋቶ ከዛም በኋላ ለሄርሜላ ቀለበት ያደረገላት። ተግባባን አይደል? ሲቀጥልም ደግሞ ከሩታም ቢሆን ማንንም አይገርመውም አይደንቀውም። ለምን? የመጀመሪያው ሚስቱ ናት፣ የልጁ እናት ናት። እንደ ማንኛውም ባልና ሚስት ተጣሉ፣ ከዛም በኋላ ሲታረቁ ማንንም አይገርመውም። ግን እዚህ ጋር ሁሉንም ደግሞ ድንግርግር ያደረገው እንዳልኳችሁ ማንንም አይገርመው ማንንም አይደንቀው ከሄርሜላም ቢሆን ከሩታም ቢሆን። ነገር ግን እዚህ ጋር ሁሉንም ህዝብ ድንግርግር ያደረገው የአብርሽ ሁኔታ ነው። ገባችሁ አይደል? አብርሽ በዚህ ልክ ሲቀየርና በዚህ ልክ ሲሆን እንደ ምንድነው ነገሩ? ምን እየተካሄደ ነው? ወይስ ደግሞ ምን እየሆነ ነው? በዚህ ልክ እንዴት ሊሆን ይችላል? በአንድ ቀን በአንድ ማታ እነሱ ጋር ቢሄድ ተቀይሮ ነው የመጣው። ተቀያይሮ በቃ ይናገር አይጋገር ምን አይል ከዛስ
ህዝቡ ደግሞ ትኩረት አደረገበት ይሄ ሀብሉ ላይ ነበር ሲጀመሩም ከዛን በፊት ስለላየ ነው ማለት ነው። ያም ሆነ ይህ ማታ ደግሞ ተፈጠረውን ነገር አይታችሁታል። ይሄንን ያልኳችሁ ምንድነው አንዳንድ ልጆች ከመሬት ተነስታችሁ የምታስመስሉ እንዲሁም ደግሞ የምታሽቃብጡ ልጆች ስላላችሁ ነው። ምሬኔና ሁሉም ነገር ልክ አለው፣ ሁሉም ነገር ደግሞ ገደብ አለው። ገደብ የሌለው ነገርና እንዲሁም ደግሞ ልክ የሌለው ነገር አለ ብዬ አላስብም። ምክንያቱም ለማስመሰልም ይሁን ለማንም ነገር ልክ አለው። ግን የማንንም ወዳጅ ሆነን የማንን አድናቂ ሰሞኑን አብርሽ ያለበት ሁኔታ ልክ ነው ምንም አልሆነም ማለት እጅጉን ይከብዳል። ለማንኛውም ሄርሜላ ትናንት እንዳለች ወይም ደግሞ ምን እንደስትለው እንደነበረው አይታችሁታል ወይም ደግሞ ሰምታችሁታል ብዬ አስባለሁ። በዚህ መካከል አንድ ነገር ሌላችሁ እፈልጋለሁ። አሁን ለታ ደግሞ ያ ቪዲዮ የቆያ ቪዲዮ ነው አብርሽ እያለው ሄርሜላ ማለት ሩታ ጋ ነው። ስለዚህ ይሄ ነገር እንዴት ነው እያላ ዳኒ ይዛው እያሽከረከረው ነው እያሉ ነው። ይሆን ችግር የለውም። ያ ሩታም ጋር ቢሆን እንዳልኳችሁ ነው፣ ሄርሜላም ጋር ቢሆን እንዳልኳችሁ ነው። ዋናው ነገር ህዝቡ የሚፈልገው ከሩታ ይሁን ከሄርሜላ ይሁን አይደለም። እዚህ ጋር ሳናስመስል ምናወራ እኛ ተግባባን አይደል? ሳናስመስል ምናወራ እኛ ከሩታ ይሁን ከሄርሜላ ይሁን አይደለም። ዋናው የሱ ጤና ይቀድማል፣ ጤነኛ ይሁን ነው። ገባችሁ አይደል? ስለዚህ ይሄ ነገር እንዲህ ነው፣ ይሄ ነገር እንዲህ ነው፣ ይሄ ነገር እንዲህ ነው። የሩታ አድናቂዎች በቃ ከሩታ ስላላ ወይም ደግሞ ወደ ሩታ ስለሄዳ በቃ ልክ ነው ትክክል ነው ምንም አልሆንም። አብርሽ አንበሳ ጀግና። እኔማ አንዳንድ ጊዜ ጥያቄ ፈጥርብኛል። እናንተ ይሄንን ጀግና የሚለውን እንዲሁም ደግሞ አንበሳ የሚለውን በቃ እንዶ ሲሙን መጥራቱን እንጂ አጠቃቀሙን ለምን እንደሆነ አታውቁትም እንዴ? እንደዛ ምሬን እንደዛ ነው የሚሰማኝ ማለት ነው። የእናንተን እኔ አላቅም። እኔ እንዴት ሆኖ አንድ ሰው በሊሆነው ወይም ደግሞ በሌለበት ቦታ ጀግናና አንበሳ ሊባል የሚችለው እኔ አላቅም። ለማንኛውም ይህም ሆና ያ አብርሽ በእርግጥ ጀግና የሚያስብለው ነገር አለ። ይሄም ማለት እንዴት መሰላችሁ? የብዙ ልጆችን ሀገራችን ላይ ሁላችንም እናቀዋለን። ምን አድርጌ የሆነ በቃ ያኒ ቤተሰቦችን ቢቀይር እንዲሁም ደግሞ ለራሴ ቢልቀየር የሚል ብዙ ወጣቶች አሉ። ነገር ግን በዛ ሁላ መካከል በአብርሽ ዙሪያ ያሉት ልጆች አሁን አንደኛው የስራ እድል እያገኙ ነው። ይሄም ማለት ደግሞ በማን ነው? በአብርሽ ጀግናነትና በአብርሽ አንበሳነት ማለት እንችላለን። ግን እዚህ ጋር በአብርሽ ላይ የምንጠላበት ነገር አለ። ስለወደድነው ብቻ የሆነ ነገር ስለጠላነው ብቻ የሆነ ነገር ማለት ተገቢ ነው ብዬ አላስብም። እዚህ ጋር በአብርሽ የምንጠላበት ነገር አለ። በስራ ጉዳይ ሴቶችን ይቀርባቸዋል። ሴቶችም ሳያስቡት ፍቅር ውስጥ ሊገቡ ይችላሉ። በዛ ሰዓት እሱም ከነሱ እኩል እንደዛ ይሆናል። በኋላ ላይ ደግሞ ልክ እንደዚህ አይነት ነገር ይፈጠራል ማለት ነው። ይሄ ነገር ልክ ነው ተገቢ ነው አይደለም? እኔ ማለት እኔ እናንተን አላውቅም። እናንተ አንዱን ስለምትወዱት ብቻ የሚያደርገው ነገር ስራው ጀግና የማያስብለውም ከሆነ ጀግና ትላላችሁ። ጎበዝ የማያስብለውም ቢሆን ጎበዝ ትላላችሁ። አንዳንድ ልጆች በተለይ አንዳንድ ልጆች የምሬኔን ግን እንደ አንድ ሰው ጋባቸው አይደል? እንደ አንድ ሰው አንድን ነገር አይተን ያኔ የሆነ ነገር ሲታዩ እናንተ ውስጣችሁ ላይ የሚመላለስ ሐሳብ አስተያየት አላችሁ አይደል? ልክ ያንን ነገር ሳናስመስል ምን ሰንል ብናወራ ተገቢ ነው ብዬ አስባለሁ። ብዙ አስመሳይ ልጆች ስላላችሁ ነው ይሄንን ያልኳችሁ። ለማንኛውም ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።